ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንግዲህ በዛሬው ዕለት የ2018ን የችግኝ ተከላ መርሃ ግብር በፌዴሪ ጦር ኃይሎች ጠቅላይ መምሪያ ውስጥ አከናውነናል ማለት ነው። እንግዲህ በዛሬው ዕለት በይፋ በተከፈተው በዚህ መከላከያ በሁሉም ካምፖች ከዚህ በኋላ ተከላውን ይቀጥላል ማለት ነው። ለተከታታይ ዓመታት ይህን ስናደርግ ነው የቆየ ነው። 4% አካባቢ ብቻ የነበረውን የደን ሽፋናችንን አሁን ኦልሞስት ወደ 20% አካባቢ እየደረሰ ነው ያለው። ይሄ በጣም ትልቅ ነገር ነው። ክቡር ፊልድ ማርሻሉ እንደውም ከዚህ ጋር በተያያዘ ባነሱት ጉዳይ ላይ 4% ማለት ኦልሞስት ሀገር የለም ሀገር ጠፍቷል ማለት ነው የሚል ቃል ተጠቅሟል። በጣም ትክክለኛ ነገር ነው። ምክንያቱም ኢትዮጵያ ትልቅ ሀገር ነች። አንዱ ትልቅነቷ መገለጫው ይሄ አረንጓዴ አሻራ የማልበስ መርሃ ግብር ነውና ይሄ ይቀጥላል። እንግዲህ ክረምቱን በደንብ እንጠቀምበታለን ብለን ተስፋ እናደርጋለን። ሰላም ለኢትዮጵያውያን ይሁን። ሰላም ቆዩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ በዛሬው ዕለት በመከላከያ ጠቅላይ መምሪያ ግቢ የ2018 የአረንጓዴ አሻራ መርሃ ግብርን በይፋ አስጀምረዋል። መርሃ ግብሩን ያስጀምሩት ፊልድ ማርሻል ብርሃኑ ጁላ የሀገር መከላከያ ሰራዊት የኢትዮጵያ ሕዝብ አንድ አካል እንደመሆኑ መጠን የቀረበለትን ሀገራዊ ጥሪ በደስታ ተቀብሎ ከቀጣናው አካባቢ ነዋሪዎች ጋር በመሆን የችግኝ ተከላ መርሃ ግብሩን እንደሚያከናውን ገልጸዋል። ፊልድ ማርሻል ብርሃኑ ጁላ ችግኝ መትከል 50% ሲሆን የተተከሉትን ተንከባክቦ ለፍሬ እንዲበቁ ማድረግ ግን ውጤት በመሆኑ ሰራዊቱ ለዚሁ ቁርጠኛ መሆኑን አረጋግጠዋል። ክቡራትና ክቡራን ከክቡር ፊልድ ማርሻሉ ንግግር የተወሰኑትን ክፍሎች በዚህ መልኩ አቅርበነዋል። አዲስ አበባ ከ5 ዓመት በፊት ስናየው አንድ አይደለም። አዲስ አበባ የምንድነው የከተማ ልማት የኮሪደር ልማት ብቻ ሳይሆን የደን ልማትም አብሮ እየተካሄደ ነው። ስንንቀሳቀስ አሁን ፎቁንም ደኑንም ዛፉንም እኩል ነው የምናየው። የደን ሽፋን ለመመለስ ግሪን ሌጋሲ ለማሳካት መከላከያ ሰራዊታችንም ልክ እንደ ህዝባችን በጣም ኃላፊነት አለበት። እውነት ለመናገር መከላከያ ሰራዊት የደን ሽፋን ለመመለስ ስራ የጀመረው ቀድሞ ነው። ካምፖቹ፣ ሰፈሮቹ ደን ይለብሳሉ፣ ይተክላል፣ ይንከባከባል። ከካምፕም ከግቢም ወጣ ብሎ ወደ ህብረተሰብ ሄዶ ከህብረተሰብ ጋር ዛፍ ይተክላል። ቦታ ወስዶ ተራራዎችን ያለማል። እንደዚህ አይነት ባህል ያለው ሰራዊት ነው።